የምታውቂውን ነገር የምታውቂውን ነገር ሁሉ ንገሪኝ። ኖክ በህይወት ሊኖርም ላይኖርም ይችላል። ዝና አንድ የሚያጠራጥር ነገር ነግሮኝ ያውቃል። ግን የታሰርኩት ወንጀል ሰርቼ አይደለም፣ በራሴ መንገድ ፍትህን ለመስጠት ስሞክር ነው እስር ቤት መማቅ። ግን ደግሞ ዓለም የጉልበተኞች መሆኗን አትርሳ። አዎ ወይ ህይወት ትኖራለህ ወይ ደግሞ ደካማ ሆነ ጠፋል። ኦኬ ምሽ እንደዚህ አይነት ያልሽ ነው። ማህሌት ስለ ብሩክ ምን ብለሽ ታውቃለች? አይ ምንም ነግራኝ አታውቅም። ቤቱ እንዳልተሸጠ አልነገረችሽ? እሱን እንኳን ነግራኛለች። አይ ታዩና ነይ ስቁጭ በይ ነይ ምሳሌ ነይ ጋር ምሳሌ ዘመን እስከ ዛሬ አድነሻታል። ዛሬ ግን የምልሽን ካላደረሽ በፍጹም አታድኛትም። ኧረ ትዬ እሱ ደግሞ ምን ማለት ነው? ልጅ ትሰሚያለሽ? ምን ማግኘትሽ ፈተሽ ይህንን በር ለቀሽ ውልቅ በይ። ካልሆነ ግን ሲጥ አድርጌ ነው የምደፋት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰብ ሁላችሁም ሰላም ብያለሁ። ያላችሁበት ዓለም ዳርቻ ሰላማችሁ ዘተረፍረፍ ይበልኝ እያልኩኝ እነ ምሳሌ ድራማ እንግዲህ መሀሌት በገዛ እጇ አጣብቂኝ ውስጥ ገብታለች ማለት ነው። እንግዲህ መድብልም እየተፋታት አይደለም። በሩቁ ሲፈልጓት ለራሷ እንግዲህ ቤት አገኛለሁ ብላ ቤታቸው ድረስ ሄዳለች፣ ታግታለች። ጉድሽ ፈላ መሀሌት እየተፋቷት አይደለም እንግዲህ በቀጣይነት ወንድሜን አልተውም እያለ እሱም ነገሮችን እየሄደበት ይገኛል። እንግዲህ እንደምታዩት እንደዚህ ታግታለች ማለት ነው። ታግታው በቅድስት እጅ ውስጥ ተመልሳለች ማለት ነው። በጣም የሚያሳዝነው እንግዲህ ይህ ሁሉ የጥቅም ወዳድነት ያመጣው ነገር ነው። እንግዲህ ዛሬ በቅድስት እጅ ውስጥ ወድቃ ትገኛለች ማለት ነው። በእጇ እንኳን ወድቃ ጣቢያውን ብታሳምር ጥሩ ነው ነበር እና ነገር ግን አሁን እኮ ታይጄ ነው እንጂ አለቅሽም ነበር፣ ምን እንደማደርግሽ ታውቂያለሽ እያለች እየዛተችባት ትገኛለች። ቅድስትም እንግዲህ አየሽ እትዬ አንቺ ማስመሰል እንኳን አትችይም፣ አስመስልሽ እንኳን መኖር እየቻልሽ ማስመሰል እንኳን አልቻልሽም፣ ታስረሽ እንኳን ትዝችብኛለሽ እንዴ? እኔ እኮ አክብሬሻለሁ፣ አሁንም አክብሬሽ ምግብም እየሰጠሁሽ ነው፣ ክብርሽም ደግሞ እትዬ እያልኩ ነው እየጠራሁሽ ያለሁት። አንቺ ግን እንደዚህ ሆነሽ ራሱ እየዛትሽብኝ ነው። ግን ለምንድን ነው እያለቻት ትገኛለች ማለት ነው። እሷም አለቅሽም እያለች እየዛተች ትገኛለች። ግን መጨረሻ ላይ እንደውም አትበይም ብላ የምትበላውን እንግዲህ ከልከላት ነው ሄደቻት እና እንደዚሁም ደግሞ ነገሮች ተገላባጭ እንደሆኑ አየሽ ነው ያለቻት። በፊት ትላንትና አንቺን ምግብ ትከለክይ ነበረ፣ ትናንትና እኔን ታስሪ ነበር፣ ታንገላች ነበር። አየሽ ዛሬ ደግሞ እኔ አንቺ ምግብ ልከለክልሽ ይችል ነበር። እኔ ግን እንዳንቺ አይደለሁም፣ አልከለክልሽም። ትናንትና ታስረሽ ነበረ፣ ታስረሽኝ ነበር፣ መተሽኝ ነበር። እኔ ግን አልመታሽም ነው ያለቻት እና እንደዚሁም ፍቺኝ ካልሆነ ደግሞ መድብልን ነው የምነግረው፣ ምግብ ከለከለችኝ ብዬ ነው ያለችው። እንግዲህ መድብል ጥፍር አርግቶ አስሯታል ማለት ነው። ይህም እንግዲህ የታሰረችው በገዛ እጇ ሄዳ ነው እና ወንድሙ ሲል ያደረገው ነገር ነው ይሄ ደግሞ ማለት ነው። እና ስለ ብሩክ ጉዳይ አንዳንዶችም እየጠየቋት ይገኛሉ። ያላትን ኢንፎርሜሽን እንግዲህ ነግራለች። ሊቀቁኝ ብትልም ሊለቋት ፈቃደኛ አይደሉም ማለት ነው። የሚያሳዝነው ነገር ግን እሷ እዛ ቤት ውስጥ እንዳለች ምሳሌ አታውቅም ነበርና ቅድስት ምሳሌን ጠጉሯን እየሰራችላት ነበር። እንደዚሁም ጠጉርሽ አድጎልሻል፣ አምሮልሻል እያለች እየተንከባከበች ጠጉሯን እየተሰራች እያለች አረ ድረሱልኝ ስትልና መሀሌት ስትጨው ምሳሌ ድምጧን ትሰማና እንዴ እማዬ እዚህ ቤት ነች እንዴ ስትል እንግዲህ እማዬ የቷ ስትለሰው እማዬ መሀሌት ነታ። አይ አንዳንድ ጊዜ እኮ የሚጠሉ ሰውና ከቤት የወጣ ሰው በመንፈስ ይመጣል አሉ። ሴጣን ነው የሷን ድምጥ ያስመሰለብሽ፣ ምንም እማዬ የምትባል እዚህ ቤት የለችም በማለት ነው እንግዲህ ዝም ያስባለቻት ማለት ነው። እሷም እሺ እንደዛ ከሆነ ብላ ብዙም አልተነጋገረችም። እንደዚሁም እንግዲህ እስቲ እናትሽን ብታገኛት ምን መጥያት ይመስልሻል ትላት። እሷም እንግዲህ እናቴን ባገኛት ምንም ማለትም ግን ዝም ብዬ አይኗን ውስጥ አያት አለው በማለት ነበር ያለች። እሷም እንግዲህ እኔም እኮ እናትሽ ነኝ በትላትም የወለደችኝ እናቴ እኮ ግን ሃይማኖት ናት በማለት ነበር ያለቻት። እና እሱ ልክ ነሽ፣ ወላጅ እናት በምንም አይቀየሩም፣ ቢሞቱም ስማቸው ከመቃብር በላይ ነው። እኔ እንደ እናትሽ ብሆንም አልወለድኩሽም፣ ልክ ነሽ በማለት ነው ያለቻት። እና እንግዲህ መሀሌት እንግዲህ የእሷ ስቃዋ እንደቀጠለን ያለው ኤፍራታም እንግዲህ የእሷ አቃጣሪ ስለሆነች እሱ እንግዲህ አቶ ዝና ደውሎ ያለውበት ድረስ ነይ አሁን ፈልግሻለሁ፣ ምን አዲስ አለ ስለመሀሌትም ብሎም ጠይቋት ነበር። እሷም እኔ ምንም እማቀው ነገር የለኝም፣ ብሩክ ቤት ደግሞ ማን ነው የሚያግታት? ማን አለና ነው የሚያግታት? እኔ ከመድብል ጋር ነበርኩኝ እያለችው ነበር። ስለዚህ እፈልግሻለሁ አሁን ነው ያላት። እሷም እና አንተ ጋር አዲስ ነገር አለ ስትለው ጭራሽ እኔን ትጠይቅኛለሽ በማለት ነው ያላት። እና
ስለዚህ ተገናኝተው አንዳንድ ነገሮችን ጠይቋት ነበር። ምንም እንደማታውቅ ነው ድፍድፍን ያደረገችው። እንደዚሁም ደግሞ አንቺ ነሽ እንዴ ስለ መድብል ወሬ የምታቀቢያት ለማለት ይመስላት። እንግዲህ አይ በፍጹም እኔ ምንም ግንኙነት የለኝም ከእነሱ ጋር ነው ያለችው ማለት ነው። ስለዚህ ቤቱ ስላልተሸጠ ነግራሻለች ማለት ነው ሲላትም አዎ ነግራኛለች እና ለምንድን ነው የደበቅሽኝ? እንደዚህ ከሆነማ ብዙ ሚስጥር ነግራሻለች በማለት ነው። ይኸውልሽ አንድ ችግር ቢፈጠር በብሩክ ጉዳይ ቢመጡብኝ የሆነ ነገር ቢፈጠር አንቺን አልለቅሽም። ከዛሬና ከነገ 2 ቀን ሰጥቼሻለሁ። የገባሽበት ገብተሽ እጅ ልጅ የት እንዳለች አዲስ ኢንፎርሜሽን ይዘሽልኝ ልትመጪ ይገባሻል። ካልሆነ አልለቅሽም። ሄጂ ካጠገቤ አንቺ ሜንጦ ራስ ብሎ ነው እንግዲህ ካጠገቡ እያበረራት ማለት ነው። የማህሌት ስድብ አሁን ለኢፍራታ ተርፏል ማለት ነው። ሜንጦ ራስ ሲላት እንዴት እንደሳኩኝ ማለት ነው። እና እሷም እንግዲህ ሱቅ እያለች ሄዳለች። እንግዲህ መድብልና ሞገስ እንግዲህ በዚህ ጉዳይ ላይ እየተነጋገሩ ነበር እና እሱ እንግዲህ ጠይቆት ነበረ። የጠየቀውን ለምንድን ነው ተወዳታለች ተፈቅራታለች ብለውም እሱ እንግዲህ ነግሮት ነበር። ግን ያው ግን ለዚህ ነው ፈሪ ሆንከው ሲለውም አዎ ለዚህ ነው ፈሪ ሆንኩት ብሎ ነበር የመለሰለት። እና ስለዚህ ከሚወድ ሰው መለየት አይፈልጉም ማንኛውም ሰው ይሁንና ለዚህ ነው። ስለዚህ እንደው ደግሞ አታዛልቀኝ ምን ብሎት ነበር እሱም አዎ አይ ማዛለቅ አዛልቃለሁ በዝና ጉዳይ ግን ሁሉም ነገር አግዛለሁ በማለት ነበር የመለሰለት። እና እንግዲህ ይሄ እንደዚህ ሊለው የቻለው ሉላ ቶሎ ስትደውልበት ነበር እና ስለዚህ ለሷ ነው ፈሪ ሆንኩትና ለምወደው ሰው መኖር እፈልጋለሁ ብሎ ነበር የመለሰለት ማለት ነውና ስለዚህ በዝና ጉዳይ ሆነ በማንኛውም ነገር ከጎንህ ነኝ ብሎት እንግዲህ ቃል ገብቶለታል ማለት ነው። እንደዚሁም እንግዲህ ዝናን ለማገዝ ዝናን ደግሞ ማገዝ የሚችሉት በመሀሌት አማካኝነት ወደዛ ቤት አምጥተውት እንደሆነ እንግዲህ እሷን ፍለጋ ሲመጣ እሱን ለማገት ነው። ይሄን ነገር ግን ሉላ ስትሰማ ደግሞ ያው ይሄ ነገር በጣም ከባድ እንደሆነ እንደዚሁም ደግሞ ሉላ በደንብ ጠንቅቃ እሱን ስለምታውቀው እና በደንብ ታውቁታላችሁ የሚል ጥያቄ ነበር ያቀረበችላቸው ማለት ነው። እና እሱም እንግዲህ ብሩክን ለማግኘት አንድ ያለን አማራጭ እሱን ማገት ነው ነበር ብሎ ነበር የመለሰላት ማለት ነው። እውነት ነው እንግዲህ እሱን ለማግኘት አንድ አማራጫቸው እሱን ማገት ነውና ነገር ግን ያው ማህሌት የከፋቷ ጥቂያው ልጅቷ አንድ ልጅ ስለሆነች ምንም ስለማታውቅ እንግዲህ ናፍቀሽኛል ልሳምሽ ጠረንሽ ናፍቆኛል በማለት እንግዲህ በማታለል ምሳሌን ለማነቅ ሙከራ አርግታለች ማለት ነው። ቢሆንም እንግዲህ ቅድስት ደርሳላታለች ማለት ነው። እሷን ግን ያው አለቃትም ሲጣርጌ ነው እመገላት ካልሆነ ፍቺኝና ለቀቂኝ እያለቻት ነበር። ቅድስት ግን በጣም ተደናግጣለች ሲመስለኛው ቅድስት አትለቃትም ማለት ነው። ቅድስት በልጅቷ አትደራደርም። ወይ ለፖሊስ ትደውላለች ወይ ደግሞ ትጋፈጣታለች ማለት ነው። ማህሌት እንግዲህ